ዛሬ ወደምናደርገው ጥልቅ ትንታኔ ስንገባ አንድ የሚገርም ጥያቄ ላንሳ። ሳይንቲስቶች የቢግ ባንግን መነሻ ለማስቀረት ሲሉ ብቻ 5 ቅጥ ወይም 5D ስላላቸው እና እርስ በርስ ስለሚጋጩ የማይታዩ ሸፈኖች ለምን ይሟገታሉ? ይሄ በጣም አጓጊ ጥያቄ ነው ታውቃለህ። አዎ፣ ማለቴ እነዚህ እጅግ የተወሳሰቡ የሂሳብ ቀመሮች በእርግጥ ፈጣሪን ከእኩልታ ውስጥ ማስወጣት ችሏል ወይ የሚለውን ነው የምናየው። ዛሬ የምንመረምረው የዊሊያም ሌን ክሬግን ታዋቂ መጽሐፍ ሪዝነብል ፌዝ ነው። በተለይም ከገጽ 136 እስከ 139 ባለው ዓለም መጀመሪያ አለው በሚለው ርዕስ ስር ያሉትን የስትሪንግ ቲዮሪ መላምቶች በጥልቀት እንቃኛለን። ልክ ነህ። የዚህ ጥልቅ ትንታኔ ዋና ተልዕኮ እንግዲህ ዘመናዊ የፊዚክስ ሊቃውንት የዓለምን ፍጹም መነሻ ለማስተባበል የሚጠቀሙባቸውን ውስብስብ መላምቶች መመርመር ነው። እና ደግሞ እነዚህ መላምቶች በመጨረሻ እንዴት የመጽሐፍ ቅዱስን የፍጥረት አስተምሮ ማለቴ ከምንም መፈጠር ወይም ክሪኤሽን ኤክስ ኒሂሎ የሚባለውን ሐሳብ እንዴት እንደሚያጠናክሩ ማሳየት ጭምር ነው። አዎ፣ እዚህ ላይ ክሬግ ትኩረት የሚያደርገው በካላም የኮስሞሎጂ ሙግት ላይ ነው። ማለቴ የዚህ ሙግት ሁለተኛው መነሻ ሐሳብ ዓለም መጀመሪያ አለው የሚል ነው። ትክክል። ግን ይህ ሐሳብ ላለመቀበል ዘመናዊ የፊዚክስ ሊቃውንት ሲንጉላሪቲ የሚባለውን የቢግ ባንግን የመጀመሪያ ነጥብ የሚያስቀሩ የተለያዩ ሞዴሎች ለመፍጠር ይሞክራሉ። ወደ እነዚህ የተወሳሰቡ መላምቶች ከመግባታችን በፊት ግን አንድ መሰረታዊ ነገር ግልጽ ብናደርግ ጥሩ ነው። ምን መሰለህ? ሳይንቲስቶች ለምን መደበኛው ነው የቢግ ባንግ ሞዴል ትተው ወደ ስትሪንግ ቲዮሪ ሄዱ? መደበኛው ሞዴል ምን ችግር አለው? መደበኛው የቢግ ባንግ ሞዴል የሚያሳየው ነገሮችን ወደ ኋላ ብንመለሳቸው መላው ዓለም ማለቴ ጊዜ፣ ቦታ እና ቁስ አካል በሙሉ ወደ አንድ ነጥብ ይሰበሰባሉ። ይህ ነጥብ ነው እንግዲህ ሲንጉላሪቲ የሚባለው። በዚህ ነጥብ ላይ መጠነ ቁስ የሌለው ግን ማለቂያ የሌለው ጥግግት አለ። ችግሩ ያለው እዚህ ጋር ነው ታውቃለህ? የፊዚክስ ሕጎች የሚፈረሱበት ማለት ነው። አዎ፣ በትክክል በዚህ ነጥብ ላይ የምናውቃቸው የፊዚክስ ሕጎች ሙሉ በሙሉ ይፈርሳሉ። ማለቂያ የሌለው የሚለው ጽንሰ ሐሳብ በኩልታዎች ውስጥ ሲገባ ውጤቱ ትርጉም አልባ ይሆናል። እና ክሬግ በመጽሐፉ እንደሚያስረዳው ይህ ነጥብ ዓለም በእርግጡም ፍጹም መነሻ እንዳላት ስለሚሳይ፣ ይህ ደግሞ ከፍልስፍናም ሆነ ከስነ መለኮት አኳያ ፈጣሪን በቀጥታ ስለሚያመለክት ነው አዲስ አማራጭ የፈለጉት። በጣም ልክ ነህ። ብዙ የኮስሞሎጂ ሊቃውንት ይህንን አንድምታ ለማካበል አማራጭ መንገዶችን ይፈልጋሉ። ማለቴ የፊዚክስ ሕጎች ሲፈረሱ እና ማለቂያ የሌለው ጥግግት ሲፈጠር አዲስ ሂሳባዊ መፍትሄ መፈለግ ነበረባቸው። ስለዚህ ሲንጉላሪቲን ለማስቀረት የስትሪንግ ቲዮሪን አመጡ። የስትሪንግ ቲዮሪ ራሱ እንዴት ነው የሚሰራው ግን? ከምናውቀው የኳርክ ወይም የሌሎች ጥቃቅን ቅንጣቶች ሞዴል በምን ይለያል? በመደበኛው ፊዚክስ የቁስ አካል የመጨረሻ ጥቃቅን አካላት እንደ 0 ቅጥ ወይም 0D ነጥቦች ነው የሚታሰቡት። ነጥብ ምንም አይነት የቦታ ስፋት ወይም ርዝመት የለው ማለት ነው። ማለቂያ የሌለው ትግክት ወደ አንድ ቦታ ሊሰበሰብ የቻለውም ለዚህ ነው ማለት ነው። አዎ። ነገር ግን በስትሪንግ ቲዮሪ ወይም ኤም ቲዮሪ እነዚህ መሰረታዊ አካላት ነጥቦች ሳይሆኑ እጅግ በጣም አነስተኛ የሆኑ ባለ አንድ ቅጥ የሚንቀጠቀጡ የኃይል ክሮች ናቸው ተብሎ ይታሰባል። ይህን በአይነ ህሊና ለመሳል ለሞከር እንዳልሽው የነጥብና የክር ልዩነት ልክ አንድን የተወጠረ የጎማ ሸራ በስፌት መርፌ ጫፍ ለመጫን ብንሞክር፣ አዎ፣ ቀጥል። መርፌው 0 ስፋት ስላለው ጫናው ሲበዛ ሸራውን ቀዶ ይገባል። ይህ ምናልባት የፊዚክስ ሕጎች የሚፈረሱበትን ሲንጉላሪቲ ሊወክል ይችላል። ነገር ግን በዚያ መርፌ ፈንታ ወፍራም ገመድ ወይም ክር ተጠቅመን ሸራውን ብንጫነው ሸራው ይሰፋል እንጂ አይበጠሽም። ዋው! በጣም ጥሩ ንጽጽር ነው። ስትሪንግ ቲዮሪ ማለቂያ የሌለውን ትግክት የሚያስቀረው በዚህ መንገድ ነው። ክሮች ቢያንስ ርዝመት ስላላቸው ማለቴ ባለ አንድ ቅጥ ስለሆኑ ሁሉም ነገር ወደ 0 ስፋት ወዳለው ነጥብ ሊጨመቅ አይችልም። የሆነ ቦታ ላይ መቆማተሩ ያቆማል ማለት ነው። ልክ ነህ። በዚህም የሂሳብ ቀመሮቹ እንዳይፈርሱ ያደርጋሉ። ይህ ማለት ከቢግ ባንግ በፊት ምን እንደነበረ ለማስላት የሚያስችል የሂሳብ በር ይከፈታል ማለት ነው። ግን ክሬግ እንደሚያስጠነቅቀው ይህ ቲዮሪ ገና በእንጭጭነቱ ላይ ያለ የተሟላ እኩላታ የሌለው እጅግ መላምታዊ ሐሳብ ነው። እውነት ነው። ነገር ግን የዓለምን ፍጹም መነሻ ለማምለት ለሚፈልጉ አጥኞች ትልቅ መነሻ ሆኗል። እንግዲህ ክሬግ በመጽሐፉ እንደሚተነትነው
ይህንን የስትሪንግ ቲዮሪ መሰረት በማድረግ ሳይንቲስቶች የዓለምን መጀመሪያ ለማስቀረት ተለያዩ መላምቶችን አቅርቧል። አዎ፣ የመጀመሪያው ጋብሪኤል ቬኔዚያኖና ማውሪቲዮ ጋስፔሪኒ ያቀረቡት ከቢግ ባንግ አስቀድሞ የነበረው መላምት ይባላል። እዚህ ጋር ቢግ ባንግን የጅማሬ ነጥብ ሳይሆን የመሸጋገሪያ ነጥብ ለማድረግ ነው የሞከሩት። አዎ ማለቴ የቬኔዚያኖና ጋስፔሪኒ ሞዴል ጊዜን ወደ ኋላ ማለቂያ በሌለው ሁኔታ ያራዝመዋል። በእነርሱ መላምት መሰረት ከቢግ ባንግ በፊት ዘላለማዊ የሆነ እና ምንም እንቅስቃሴ የሌለበት ባዶነት ነበረ። ባዶነት ሲባል ማለቴ ምንም ነገር የሌለበት? አዎ ስታቲክ የሆነ ባዶነት ነው። ነገር ግን በኳንተም ፊዚክስ ሕግ መሰረት ባዶ ቦታ ሙሉ በሙሉ ባዶ አይደለም። አልፎ አልፎ ጥቅቅን የኃይል መለዋወጦች ወይም ኳንተም ፍላክቹዌሽንስ ይፈጠራሉ። ማለቂያ በሌለው ጊዜ ውስጥ እነዚህ መለዋወጦች እየተጠራቀሙ ጥቁር ቀዳዳዎችን ይፈጥራሉ እያልሽ ነው? በትክክል። እነዚህ ጥቁር ቀዳዳዎች ውስጥ ያለው ክፍተት እየሰፋ እና እጅግ ከፍተኛ ወደሆነ ጥግግት ሲደርስ በመጨረሻም ፈንድተው አሁን ያለውን የኛን ዓለም ፈጠሩ ይላሉ። እንዴ ግን እዚህ ላይ ትልቅ ጥያቄ ይነሳል እኮ። ይህ ሞዴል ባዶነቱ ማለቂያ የሌለው ዘመን ማለትም ከዘላለም ጀምሮ የነበረው ነው ይላል። ይህ ማለት ጊዜ ማለቂያ የለውም። አዎ ያ ነው ሐሳቡ። ግን ማለቂያ በሌለው ጊዜ ውስጥ እነዚህ ጥቁር ቀዳዳዎች ከረጅም ጊዜ በፊት ተፈጥሮ ማለቅ አልነበረባቸውም? ማለቴ ማለቂያው የሌለው ጊዜ ካለፈ ሁሉም ነገር ወደ አንድ ግዙፍ ጥቁር ቀዳዳ ተሰብስቦ ወይም ፈንቶ ከዚያም ያለው ኃይል ሁሉ ተሟጦ አሁን ዓለማችን የሞተች መሆን አልነበረባትም? ዋው! ይሄ እንግዲህ የዚህ መላምት ዋነኛ ድክመት የሚያጋልጥ የፊዚክስ ጥያቄ ነው። ታውቃለህ፣ በሳይንስ የተርሞዳይናሚክስ ሁለተኛ ሕግ የሚባል ጽንሰ ሐሳብ አለ። አዎ፣ የሙቀት ሕግ ማለት ነው። ልክ ነህ። ይህ ሕግ ማንኛውም ዝግ የሆነ ስርዓት ወደ ብልሽት ወይም ተርሞዳይናሚክ ሚዛን እንደሚያመራ ይገልጻል። ይህንን የተርሞዳይናሚክስ ሚዛን በቀላል ምሳሌ እንዴት መረዳት እንችላለን? ለምሳሌ በቡና ብናየው ጥሩ ምሳሌ ነው። አንድ ትኩስ ቡና በጠረጴዛ ላይ ብታስቀምጥ ከክፍሉ አየር ጋር የሙቀት መጠኑ እስኪስተካከል ድረስ ቀስ በቀስ ሙቀቱን ያጣል። በመጨረሻም ቡናውና ክፍሉ አንድ አይነት የሙቀት መጠን ይኖራቸዋል። ምንም አይነት የሙቀት ፍሰት ወይም የኃይል ልውውጥ አይኖርም ማለት ነው። አዎ፣ ያ የተርሞዳይናሚክስ ሚዛን ይባላል። ዓለማችንም እንዲሁ ናት። ኃይልን የተጠቀመች ነው። አሁን ያለው ዓለም የሙቀት ልዩነቶች አሉት። ማለቴ ትኩስ ከዋክብት አሉ፣ እጅግ ቀዝቃዛ የጦፈር ክስተቶች አሉ። የሚያሳየው ዓለም ገና የሙቀት ሚዛን ላይ እንዳልደረሰች ነው አይደል? በትክክል ገና አልደረሰችም። ስለዚህ የቬኔዚያኖ እና ጋስፔሪኒ ባዶነት ማለቂያ ከሌለው ጊዜ ወይም ከዘላለም ጀምሮ የነበረ ቢሆን ኖሮ ልክ እንደዚያው ቡና ሙቀቷንና ኃይሏን ሁሉ አሟጥታ አሁን ቀዝቃዛና ሕይወት አልባ ትሆን ነበር ማለት ነው። በጣም ልክ ነህ። ያ ሁኔታ በፊዚክስ የሙቀት ሞት ይባላል። ክሬግ የቬኔዚያኖ እና ጋስፔሪኒን መላማት ውድቅ የሚያደርገው በዚህ ነው። ባዶነቱ ከዘላለም ጀምሮ የነበረ ከሆነ ሊፈጠሩ የሚችሉ ጥቁር ቀዳዳዎችና ዓለማት በሙሉ ማለቂያ ከሌለው ጊዜ በፊት ተፈጥሮ ሁሉም ነገር የሙቀት ሚዛኑን ጠብቆ የሞተ ይሆን ነበር። አሁን በዓለማችን ላይ የምናየው የከዋክብት የጋላክሲዎች እና የሕይወት መኖር የሚያረጋግጥልን ዓለም የተወሰነ ዕድሜ እንዳላት እና ማለቂያ ከሌለው ጊዜ በፊት እንዳልጀመረች ነው። ዘላለማዊ ጊዜ የሚለው ሐሳብ ከቴርሞዳይናሚክስ ሕግጋት ጋር በቀጥታ ይጋጫን ማለት ነው። አዎ፣ እና ጊዜን ወደ ኋላ ወስደው መነሻን ለማስቀረት ያደረጉት ሞዴል በቴርሞዳይናሚክስ ሕግጋት ምክንያት አልሰራም። ታዲያ የኮስሞሎጂ ሊቃውንት ምን አማራጭ አመጡ? ጊዜን በማራዘም መፍትሄ ካልተገኘ ምናልባት የጠፈርን ወይም ቦታን ባህሪ ለመቀየር ሞክረዋል? አዎ፣ ይህ የሳይንቲስቶቹ ቀጣይ እርምጃ ነበረ። ፖል ስታይንሃርት የተባሉ ሳይንቲስት ጊዜን ሳይሆን ቦታን በማወሳሰብ ላይ ያተኮረ የኤክስፐሮቲክ ዑደት የተባለ አዲስ መላምት አቀረቡ። ይሄኛው መላምት ደግሞ ምን ይላል? የእኛን ባለ 3 ቀጥ ወይም 3D ዓለም በ5 ቀጥ ማለቴ 5D ጠፈር ውስጥ እንደምትገኝ አንድ ሽፋን አድርገው ያስቀምጣታል። እንዴ 3D ሽፋኖች በ5D ጠፈር ውስጥ ይሄንንስ እንዴት በአይነ ህሊና መሳል እንችላለን? ሽፋኖች ወይም በእንግሊዝኛው ብሬንስ ስንል ልክ እንደ ግዙፍ አንሶላዎች ወይም መጋረጃዎች ልናስባቸው እንችላለን። የኛ መላው ዓለም
ማለቴ ጋላክሲዎች፣ ከዋክብት ሁሉ በአንደኛው አንሶላ ላይ ብቻ ነው ያሉት። እሺ። በስታይንሃርት መላምት መሰረት በዚያ ባለ 5 ቅጥ ባዶነት ውስጥ ከኛ ዓለም ጋር ትይዩ የሆነ ሌላ አንሶላ ወይም ሽፋን አለ። እነዚህ ሁለት ሽፋኖች ማለቂያ በሌለው ዑደት እርስ በርስ ይሳዋሉ፣ ይቃረባሉ፣ ከዚያም በኃይል ይጋጫሉ፣ በመቀጠልም ይገፋፋሉና ይራራቃሉ። የግጭቱ ኃይል ነው እንግዲህ ቢግ ባንግ የምንለው። ልክ ነው። አንሶላዎቹ ሲጋጩ የሚፈጠረው ከፍተኛ ኃይል የኛ ዓለም ያለችበት ሽፋን እንዲለጠጥ ወይም እንዲሰፋ ያደርጋል። በግጭቱ ምክንያት በሽፋኑ ላይ የሚፈጠሩት ሞገዶች ደግሞ የቁስ አካል ስብሰቦችን ይፈጥራሉ። ማለቴ ጋላክሲዎች እና ከዋክብት የሚፈጠሩት ከነዚህ ሞገዶች ነው ይላል መላምቱ። እና ከዛ በኋላስ? ከዚያም ሽፋኖቹ ተለይተው ይራቃሉ። ከብዙ ቢሊዮን ዓመታት በኋላ እንደገና ተመልሰው ይጋጫሉ። ይሄ ማለቂያ የሌለው ዑደት ነው። ይሄ ማለት ልክ ሁለት ግዙፍ የጠፈር እጆች እርስ በርስ ሲያጨበጭቡ የጭብጨባው ድምፅና ኃይል በሁለቱ እጆች መሃል የኛን ዓለም ይፈጥራል። ከዛም እጆቹ ሲራራቁ ዓለም ትሰፋለች። እንደገና ሲያጨበጭቡ አዲስ ፍጥረት ይጀምራል እንደማለት ነው። አዎ፣ በጣም አሪፍ ምሳሌ ነው። እና የጭብጨባው ዑደት ደግሞ መቼም ሳይጀምር ከዘላለም የነበረ ነው የሚል ሐሳብ ነው አይደል? አዎ፣ የስታይንሃርት ሞዴል መሰረታዊ ሐሳብ ያን ነው። ዓለም ማለቂያ በሌለው የሞትና የትንሣኤ ዑደት ውስጥ ስላለች መጀመሪያ የሚባል ነገር አያስፈልግም ለማለት ነው። ነገር ግን ይህ ሞዴል የቱንም ያህል ረቂቅና ምናባዊ ቢሆንም የፊዚክስ ሕግጋት እዚህም ላይ ከባድ ፈተና ደቅነውበታል። ሌላ ሕግ መጣ ማለት ነው። አዎ፣ ክሬግ በዚህ የትንታኔ ክፍል ውስጥ የቦርዴጉዝ-ቪሌንኪን ቲዮረም የተባለውን እጅግ ጠንካራ የፊዚክስ ሕግ ያነሳል። በአጭሩ ቢጂቪ ቲዮረም በመባል ይታወቃል። የቢጂቪ ቲዮረም የብዙ ዘመናዊ መላምቶችን ህልም ያጨለመው ሕግ። የዚህ ቲዮረም ዋና ሐሳብ ምንድን ነው? ይህን 5D የሚያጨበጭብ የኤክስፓይሮቲክ ሞዴልስ እንዴት ነው የሚያፈርሰው? የቢጂቪ ቲዮረም ልዩ የሚያደርገው ካይነማቲክስ ላይ የተመሰረተው መሆኑ ነው። ማለትም ስለ ቁስ አካል ትግግደት ወይም ስለ ስበት ሕግጋት አይጨነቅም። ሙያጠናው የነገሮች እንቅስቃሴ እና የቦታ መስፋፋት ብቻ ነው። ቲዮረሙ በሂሳባዊ ቀመር የሚያረጋግጠው አንድ ልልቅ እውነት አለ። በአማካይ የሰፋ ያለ ማንኛውም ሞዴል ወይም ዓለም ባለፈው ጊዜ ውስጥ ማለቂያ ሊሆን አይችልም። ይግድ መጀመሪያ ሊኖረው ይገባል። ይህ እንዴት ነው የሚሰራው? ማለቴ እንቅስቃሴን ወደ ኋላ መመለስ እና መነሻን ማግኘት እንዴት ይያያዛሉ? አንድ በጠፈር ውስጥ እየበረረ ያለን መንኮራኩር አስብ። አጽናፈ ዓለሙ እየሰፋ ስለሆነ መንኮራኩሩ የሚያልፋቸው ጋላክሲዎች ሁሉ እርስ በርስ እየተራራቁ ነው። አዎ። አሁን የዚህን መንኮራኩር ጉዞ በቪዲዮ ወደ ኋላ ብናጫውጥ ማለቴ ሪዋይንድ ብናደርገው ጋላክሲዎቹ እርስ በርስ የተቀራረቡ ይመጣሉ። ወደ ኋላ በሄዱን ቁጥር መንኮራኩሩ ጋላክሲዎችን የሚያልፍበት አንጻራዊ ፍጥነት የጨመረ ይሄዳል። ምክንያቱም ጋላክሲዎቹ ይበልጥ ተቀራርበው ስለነበረ ነው አይደል? በትክክል። በመጨረሻም ማለቂያ በሌለው ጊዜ ወደ ኋላ ስንሄድ ፍጥነቱ የብርሃንን ፍጥነት ያክላል ወይም ያልፋል። በፊዚክስ ደግሞ ከብርሃን ፍጥነት በላይ መጓዝ አይቻልም። ያ ማለት ወደ ኋላ መጓዝ የሚቆምበት አንድ ፍጹም ድንበር አለ። ያ ነጥብ የመነሻ ድንበር ነው ማለት ነው። ልክ ነህ። ዋው! ማለትም ያ በ5 ቅጥ እያጨበጨበ የሚኖር ዓለምም ቢሆን ሽፋኖቹ ሲጋጩና ሲራራቁ ዓለም ትሰፋለች ስለሚል ወደ ኋላ ብንመለሰው ማለቂያ የሌለው ሊሆን አይችልም። የሰፉ ስለሆነ የሆነ ቦታ ላይ ዑደቱ የሚጀመርበት የመጀመሪያው ጭብጨባ መኖር አለባት ማለት ነው። አዎ፣ በትክክል ተረድተዋል። አሌክሳንደር ቪሌንኪን ራሱ ይህ የቢጂቪ ሕግ በስታይንሃርት የሽፋን ኮስሞሎጂ ላይ እንደሚሰራ አረጋግጧል። ቪሌንኪን በአንድ ወቅት የተናገረውን ክሬግ ይጠቅሳል። ማለቴ ማስረጃው አሁን በእጃችን ስለሆነ የኮስሞሎጂ ሊቃውንት ከዚህ በኋላ መጀመሪያ በሌለው ዘላለማዊ ዓለም ጀርባ መደበቅ አይችሉም ይላል። ማምለጫ የለም። የዓለምን መነሻ እውነታ ፊት ለፊት መጋፈጥ አለባቸው ነው የሚለው። አዎ፣ በመጨረሻም ስታይንሃርት ራሱ የፈጠረው የኤክስፓይሮቲክ ሞዴል መነሻ እንዳለው አምኗል። ይህን ሁሉ ስንመለከት ሳይንቲስቶች የሂሳብ ቀመሮቹን በማወሳሰብ ማለቴ ከዜሮ ቅጥ ወደ ዋንዲክሮች፣ ከጊዜ ማለቂያ የለሽነት ወደ 5 ቅጥ የቦታ መጋጨት ተግዞ በመጨረሻ የሚደርሱበት መደምደማ አንድ ነው። አዎ፣ እርሱም ዓለም ፍጹም መነሻ አላት ወደሚለው ሐቅ ነው። እንግዲህ ክሬግ ይህንን የሳይንስ እውነታ ሪዝነብል ፌዝ በተባለው መጽሐፍ ውስጥ ለሚያቀርበው የሥነ መለኮት ሙግት እንዴት ይጠቀምበታል?
በተለይ ለዚህ ጥንቅጣኔ ተልኮ ስናስብ ይህ መረጃ ለመጽሐፍ ቅዱስ የፍጥረት አስተምሮ ማለቴ በተለይ ለወንጌላውያን ክርስቲያኖች ምን አንድምታ አለው? ክሬግ የካላም የኮስሞሎጂ ሙግትን ሲያቀርብ መነሻው ዓለም መጀመሪያ አለው የሚል ነው። እነዚህ ዘመናዊ የስትሪንግ ቲዮሪ መላምቶች መጀመሪያን ለማስቀረት ታስበው የተፈጠሩ ቢሆኑም ሲመረምሩ ግን ራሳቸው መነሻ እንዳናቸው ነው ያረጋገጡት። አዎ፣ አሁን እንዳየነው ክሬግ እንደሚሞክተው ዓለም መጀመሪያ ካላት ይህንን መጀመሪያ ያመጣ ወይም ያጀመረ ከጊዜ ከቦታና ከክስ አቃል ውጭ የሆነ እጅግ ኃይል የሆነ ምክንያት መኖር አለበት። ምክንያቱም መጀመሪያ ያለው ነገር ሁሉ ጀማሪ ያስፈልገዋል። ማለቴ ማንም ጀማሪ ሳይኖረው እንዲሁ አይገኝም። ልክ ነህ። ለወንጌላውያን ክርስቲያኖች ይህ ምክንያት የመጽሐፍ ቅዱሱ አምላክ ነው። መጽሐፍ ቅዱስ ዘፍጥረት 1:1 ላይ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ሲል ዓለም ከምንም መፈጠሯን ያስተምራል። አዎ፣ ክሪኤሽዮ ኤክስ ኒሂሎ ማለት ነው። አዎ። እና ክሬግ የሚያሳየው ይህን ጥንታዊ አስተምህሮ የዘመናዊ ኮስሞሎጂ እጅግ ረቂቅ የሆኑ ግኝቶች ማለቴ እነርሱ ራሳቸው ሳይፈልጉት በከፍተኛ የፊዚክስ እኩልታዎች ያረጋገጡት መሆናቸውን ነው። ሳይንስን እንደ ስጋት ማየት አያስፈልግም። ምክንያቱም እውነተኛ የተፈጥሮ ህግጋት ምርምር በመጨረሻ ወደ ህግ ሰጪው ማምራቱ አይቀር። ይህ እጅግ አስገራሚ መደምደሚያ ነው። ይህን ጥልቅ ትንታኔ ለሚከታተል ሁሉ እዚህ ላይ የምናገኘው ጥልቁ ቁም ነገር ሳይንስ እና የተፈጥሮ ህግጋት ጥልቅ በሆኑ ቁጥር ወደ አንድ ግልጽ እውነት ማምራታቸው ነው። የቢጂቪ ቴዎረምም ሆነ የተርሞዳይናሚክስ ህግጋት ዓለም የጀመረችበት የተወሰነ ጊዜ እንዳለ በማያሻማ ሁኔታ አረጋግጠዋል። አዎ፣ የስትሪንግ ቲዮሪ መላምቶች ማለቴ እንደ ፕሪ-ቢግ ባንግ እና ኤክስፓይሮቲክ ሞዴልስ ያሉት የሰውን ልጅ የማሰብ አድማስ የሚያሰፉ ቢሆኑም በመጨረሻ ግን የዓለምን ዘላለማዊነት ማረጋገጥ አልቻሉም። አዎ፣ እነዚህ ሳይንሳዊ ግኝቶች የዓለምን መነሻነት የሚሽር ንድፈ ሐሳብ ማምጣት እንደማይቻል ያሳያሉ። ያ መነሻ ደግሞ ክሬግ አጥብቆ እንደሚከራከረው የግድ ከጠፈር ውጭ የሆነን ፈጣሪ ይፈልጋል። የሰውን ልጅ የማሰብ አድማስ ባሰፋን ቁጥር በመጨረሻ የምንጋፈጠው ሐቅ የዓለምን ጅማሬ ነው። በትክክል። ይህን ጥልቅ የሳይንስና የፍልስፍና ትንታኔ ከተመለከትን በኋላ እንግዲህ ከመሰናበታችን በፊት አድማጮች በግል ጥናታቸው እንዲያስቡበት አንድ አነቃቂ ሐሳብ ትቼ ማለፍ ወዳለሁ። የሰው ልጅ አእምሮ ይህን ያህል ርቆ 5 ቀጥ ስላላቸው ዓለማት እና በአይን ስለማይታዩ የሚንቀጠቀጡ የኃይል ክሩት ማሰብና ሂሳባዊ ስሌቶችን መስራት ከቻለ ማሰብ ከቻለ እነዚህን እጅግ ረቂቅ የሆኑ የሂሳብና የፊዚክስ ሕጎች እንዲሁም ይህን ሁሉም ያሰለውን የሰው ልጅ አእምሮ ራሱን በጥበብ ያዋከረው ታላቅ አእምሮ ማለትም የእግዚአብሔር ጥበብ ምን ያህል ገደብ የለሽ ሊሆን ይችላል የሚለውን ሐሳብ ማሰላሰሉ በራሱ ትልቅ ምርምር ነው። ለዛሬው ጥልቅ ትንታኔያችን ይህን ይመስል ነበር። ጊዜያችሁን ስለሰጣችሁን እናመሰግናለን።